ሰላም ጤና ይስጥልኝ የዝናሽ አካዳሚ ቤተሰቦች። የደም ውስጥ ጋዝ ምርመራን ብዙ ጊዜ አርተሪያል ብለድ ጋዝስ መተርጎም ብዙ የነርሲንግ ተማሪዎችና የሕክምና ባለሙያዎች ሊያውቁት የሚገባ ወሳኝ ክህሎት ነው። What is arterial blood gas? An arterial blood gas is a laboratory test to monitor the patient's acid-base balance. እንግዲህ የአርተሪያል ብለድ ጋዝ ምንላቸው በብዛት በሰውነታችን ውስጥ ያሉትን የአሲድ ቤዝ ሚዛን ለመቆጣጠር የሚረዳ የላቦራቶሪ ምርመራ ነው ማለት ነው። It is used to determine the extent of the compensation by the buffer system, includes the measurements of acidity, levels of oxygen and carbon dioxide in arterial blood. እንግዲህ ይህ ምርመራ የሰውነታችን የተፈጥሮ የመከላከል ስርዓትን ኦር በፈር ሲስተም ለውጦችን እንዴት እያመጣጠነ እንደሆነ ለማወቅ የሚያገለግለን ሲሆን በደም ውስጥ የሚገኘው የአሲድ መጠን የኦክሲጅን እና የካርቦን ዳይኦክሳይድ መጠንን ይለካልናል ማለት ነው ኤፒጂ። አብዛኛውን የደም ምርመራ ከደም ስር የሚወሰዱ ቢሆንም አርተሪያል ብለድ ጋዝ ግን በቀጥታ ከአርተሪ በአብዛኛው ከእጅ ጓንት የምንለው ወይ ደግሞ ኮመን አርተሪ ራዲያል ላይ እና ብራኪያል አርተሪ ላይ ነው ደም የሚወሰደው ማለት ነው። እንግዲህ what are the components of arterial blood gas በብዛት የምናገኝባቸው እንግዲህ ፒኤች ላይ partial pressures of carbon dioxide and bicarbonate በደንብ አድርገን እነዚህን ኮምፖነንቶች ማወቅ አለብን። በደም ውስጥ ያለውን የጋዝ ልውውጥ እና የኩላሊት እንዲሁም የሳምባ የስራ አፈጻጸም ለመገምገም እነዚህ በደንብ ይረዱናል ማለት ነው። ፒኤች የደምን አሲድ ወይም አልካላይን የሚለካልን ነው ፒኤች ስንል። So the pH is the concentrations of hydrogen ions and determines the acidity or alkalinity of the body fluids. A normal pH ሌቭላችን ስንወስደው ከ7.35 እስከ 7.45 ያለው ኖርማል ፒኤች ብለን እንላለን። ከ7.35 በታች ከሆነ አሲዶሲስ እንላለን። ከ7.45 በላይ ከሆነ ደግሞ አልካሎሲስ ብለን እንተረጉማለን። ስለዚህ ኖርማል አርተሪያል ብለድ ጋዝ ቫልዩ ፒኤችን በደንብ መያዝ መቻል አለባችሁ ማለት ነው። በደንብ መያዝ አለባችሁ። ሌላኛው ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ የምንለው ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ shows the adequacy of the gas exchange between the alveoli and the external environment or alveolar ventilation። ብዙ ጊዜ ይሄ በሳምባ ከረጢቶቻችን ኦር አልቬኦላይ እና በውጫዊ አካል መካከል ያለውን የጋዝ ልውውጥ ብቃትን ያሳየናል ማለት ነው። አልቬኦላይ ቬንቲሌሽንን ያሳየናል ማለት ነው። So carbon dioxide cannot escape when there is damage in the alveoli. Excess carbon dioxide combines with water to form carbonic acid causing an acidic state. እንግዲህ በሳምባ ከረጢቶቻችን ኦር አልቬኦላይ ላይ ጉዳት ሲኖር ካርቦን ዳይኦክሳይድ ከአካል መውጣት አይችልም ማለት ነው። cannot escape አይደለ? ዜን ትርፍ የሆነ ካርቦን ዳይኦክሳይድ ከውሃ ጋር በመቀላቀል ካርቦኒክ አሲድን ይፈጥርልናል። when there is a hypoventilation in the alveoli level ለምሳሌ ሲኦፒዲ እነዚህ ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ በሚኖርበት ጊዜ the partial carbon dioxide is elevated and the respiratory acidosis result. ሃይፖቬንቲሌሽን በሚሆንበት ጊዜ ወይም ደግሞ መተንፈስ በምንቀንስበት ጊዜ በብዛት እነዚህ ስር የሰደዱ የሳምባ በሽታዎች የምንላቸው ፓርሻል ካርቦን ዳይኦክሳይድ መጠን ከፍ ይላል። on the other hand when there is alveolar hyperventilation the partial carbon dioxide is decreased causing respiratory alkalosis. ከመጠን በላይ በሚተነፍስ ሃይፐርቬንቲሌሽን በሚሆንበት ሰዓት የሳምባ ከረጢቶች ከአቅም በላይ ሲተነፍሱ ፓርሻል ካርቦን ዳይኦክሳይድ መጠን ይቀንሳል ማለት ነው። ይህ ደግሞ ሪስፓራቶሪ አልካሎሲስ ያመጣል ማለት ነው። ሪስፓራቶሪ አልካሎሲስ ኖርማል ፓርሻል ካርቦን ዳይኦክሳይድ ዘ ኖርማል ሬንጅ ስናይ ከ35 እስከ 45 ሚሊሜትር ሜርኩሪ ነው። ባይካርቦኔትን ስንወስድ ባይካርቦኔት is an alkaline substance that compromise over half of the total buffer base in the blood. እንግዲህ ባይካርቦኔት ያው በደም ውስጥ የሚገኙትን አጠቃላይ የመከላከያ መሰረቶች ውስጥ
ከግማሽ በላይ የሚሆነው የሚይዝልን አልካላይን የሆነ ንጥረ ነገር ነው። ቤዝ ነው ያልኩት። አሲድ ማን ነው? ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ። ባይካርቦኔት ደግሞ ምንድነው? ኢትስ ኤ ቤዝ። ሶ a deficit of bicarbonate and other base indicates metabolic acidosis። በሰውነታችን ውስጥ የባይካርቦኔት እና የሌሎች ቤዞች እጥረት ሲኖር ሜታቦሊክ አሲዶሲስ ይመጣል ማለት ነው። Alternatively, when there is an increase in bicarbonate present, then metabolic alkalosis። ኖርማል ሬንጅ ከ22 እስከ 26 ሚሊ ኢኩቫለንት ፐር ሊትር መሆኑ መያዝ አለበት። If the blood is basic, the bicarbonate level is considered because the kidney regulate bicarbonate ion levels። ደም አልካላይን ኦር ቤዚክ ከሆነ ባይካርቦኔት መጠንን እንመረምራለን። ምክንያቱም ኩላሊት የካርቦኔት አዮን መጠንን ስለሚቆጣጠር። ይሄ በደንብ መያዝ አለበት። ኖርማል ቫልዩ ማወቅ አለባችሁ። ሜታቦሊክ ላይ ምንድነው የሚሰራው? ባይካርቦኔት ምን ላይ ነው ፎከስ አድርጎ የሚሰራው መያዝ አለባችሁ እንዳይረሳ። If the blood is acidic, remember to that. If the blood is acidic, the partial pressures of carbon dioxide in artery is assessed because the lung regulates the measure of the acid። ደግሞ አሲዳማ ከሆነ ደግሞ የፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ መጠንን እንገመግማለን ማለት ነው። ምክንያቱም አብዛኛውን አሲዳማ የሚቆጣጠሩት ሳምባዎች ስለሆኑ። በምን ምክንያት? ሃይፐር ኤንድ ሃይፖ ቬንቲሌሽን በማድረግ የሚቆጣጠሩት ሳምባ ነው ማለት ነው። ግልጽ ነኛል። ኩላሊት ደግሞ ምን ባረግ ነው የሚቆጣጠር? ሪቴንሽን እና ኤክስክሬሽን በማድረግ ይቆጣጠራሉ። ዘ ኖርማል ኤቢጂ ቫልዩ ስናይ እንግዲህ ፒኤች በኖርማሉ ከ7.35 እስከ 7.45 ነው ማለት ነው። ዜን ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ደግሞ ከ35 እስከ 45 ሚሊ ሜትር ሜርኩሪ ማለት ነው። ዜን ዲተርማይን የሚያደርገው ሪስፓራቶሪ ሲስተም መሆኑ መያዝ አለበት። ዜን ባይካርቦኔት ስንወስድ 22 እስከ 26 ሚሊ ኢኩቫለንት ፐር ሊትር ነው። ዜን ዲተርማይን የሚያደርገው ሜታቦሊክን ነው ማለት ነው። ኦር ኪድኒ ሲስተም ነው ማለት ነው። ሶ እንግዲህ የመጀመሪያ ጎልስ ኦፍ አርተሪያል ብለድ ጋዝ አናሊሲስ ስናይ ፎር ዘ ፐርፐዝ ኦፍ ዚስ ቪዲዮ ዊ ሃቭ ሴት 3 ጎልስ ዛት ዊ ኒድ ቱ አኮምፕሊሽ ዌን ኢንተርፕሬቲንግ አርተሪያል ብለድ ጋዝስ። ዛሬ በጣም የሚያስፈልገን እንዴት ኢንተርፕሬት እንደምታደርጉ 3 ዓላማዎች ይዘን ነው አናሊሲስ ላይ ይዘን የመጣነው። አንደኛው ቤዝድ ኦን ዘ ጊቭን ኤፒጂ ቫልዩ ዲተርማይን ኢፍ ዘ ቫልዩ ኢንተርፕሬትስ አሲዶሲስ ኦር አልካሎሲስ። ሶ መጀመሪያ ፒኤችን ስታዩ ፒኤቹ ሌዛን 7.35 ከሆነ አሲዶሲስ ነው። ፒኤች ግሬተር ዛን 7.45 ከሆነ አልካሎሲስ እንላለን። ኖርማል የምንለው ፒኤች ከ7.35 እስከ 7.45 ባለው ውስጥ ደግሞ ኖርማል። ሰከንድ ዊ ዲተርማይን ኢፍ ቫልዩ ዲፋይንስ ሜታቦሊክ ኦር ሪስፓራቶሪ። ሁለተኛ ስቴፓችን ምንድነው የሚሆነው? ደግሞ ጎላችን ዲተርማይን ማድረግ ነው። አሁን የተነሳበት አናሊሲስ ዲተርማይን መጀመሪያ ምን አለ? አሲድ ቤዙን አሲዶሲስ አልካሎሲስ የሚለው ማወቅ በፒኤች መሰረት። ሁለተኛው ደግሞ ዲተርማይን የምናደርገው ሜታቦሊክ ኦር ሪስፓራቶሪ የሚለውን ዲተርማይን። አሁን የትኛው መለኪያ ነው የምንጠቀመው የሚለው ወሳኝ ነገር ነው። ሜታቦሊክ እና ሪስፓራቶሪ ለማለት ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ እና ወይም ደግሞ ባይካርቦኔት ያስፈልገናል ማለት ነው። ሶ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ከፒኤች ጋር ከተሰለፈ ሪስፓራቶሪ ወይም የመተንፈሻ አካል ችግር ነው ማለት ነው። ግልጽ ነኝ አይደለም? ባይካርቦኔት ከፒኤች ጋር ከተሰለፈ ደግሞ አብሮ ከመጣ ሜታቦሊክ ኦር የኪድኒ ችግር ነው ማለት ሜታቦሊክ ችግር ነው ብለን እንላለን ማለት ነው። ሪመምበር ቱ ዛት። ስለዚህ ሜታቦሊክ ኦር ሪስፓራቶሪ ብላችሁ ለመለየት አንዱ
ሁለተኛው ስቴፓችን ኦር የአናሊሲስ ጎላችን ነው ማለት ነው። በኋላ ላይ እያንዳንዳቸውን እንሄድባቸዋለን። ሁሉም በሰፊው ነው የምንሄድባቸው ማለት ነው። ሶስተኛ ላስትሊ we need to determine the compensation if it is fully compensated, partially compensated or uncompensated. ሰውነታችን የተፈጠረው መዛባት ለማስተካከል የሚደረገው ሙከራ በሶስት መንገድ እንከፍለዋለን። uncompensated ብለን እንከፍለዋለን። uncompensated ስንል ደግሞ the pH መጠን መደበኛ ካልሆነ እና አንደኛው መለኪያ partial pressures of carbon dioxide or ባይካርቦኔት በመደበኛ ክልል ውስጥ ከሆነ ይህ ማለት ሌላኛው አካል ገና እርዳታ አልጀመረም ማለት ነው። uncompensated ማለት ሌላኛው አካል ገና እርዳታ አልጀመረም ማለት ነው። partially compensated ካለ የፒኤች መጠን አሁንም መደበኛ ካልሆነ የተዛባ ነው። ነገር ግን ሁለቱ መለኪያዎች የምንላቸው ቁልፍ መለኪያዎቻችን ማን ናቸው ብለናል? partial pressures of carbon dioxide እና ባይካርቦኔት ከመደበኛው ውጭ ከሆኑ እነሱ ምን እንላለን? ይህ ማለት ሌላኛው አካል ለማስተካከል እየሞከረ ነው። ፒኤች ግን ስቲል አልተስተካከለም ማለት ነው። አብኖርማል ነው። ግን አንደኛው ፓርት ምን እያደረገ ነው? ለማስተካከል እየሞከረ ነው። fully compensated or ሙሉ በሙሉ የተመጣጠነ compensation ምንለው ደግሞ የፒኤች መጠን ወደ መደበኛ ወይም ደግሞ ከ7.35 እስከ 7.45 ከተመለሰ or normal pH ካለ ነገር ግን ሁለቱም partial pressures of carbon dioxide እና ባይካርቦኔት ከመደበኛ ውጭ ከሆኑ abnormal ከሆኑ it is fully compensated እንለዋለን ማለት ነው። ይሄንንም በቴብል እናያለን። ስለዚህ እነዚህን ሶስት አላማዎች ይዘን ዛሬ ኢንተርፕሬት እናደርጋለን። goals of arterial blood gas interpretation እነዚህ ናቸው። አንደኛው ኢንተርፕሬት የምናደርገው አሲድ ቤዝ or acidosis or alkalosis ነው። ሁለተኛው ኢንተርፕሬት የምናደርገው is the value metabolic or respiratory የሚለው ነው። ሶስተኛ ዲተርማይን የምናደርገው fully compensated, partial compensated እና uncompensated የሚለውን መሰረት አድርገን እንሄዳለን ማለት ነው። So we need to keep these goals in mind as they will come up later in the steps for the APG interpretation techniques. እነዚህ ግቦች በአእምሯችሁ መያዛችሁ በጣም አስፈላጊ። አሁን 3 ያስቀመጥኳቸውን ግቦች በአእምሯችሁ ያዙልኝ። ምክንያቱም እነዚህ ቴብል ፎርም አድርገን በምንሰራበት ጊዜ እያንዳንዱ ውጤት በትክክለኛው ሳጥን ውስጥ እንድናስቀምጥና ትክክለኛው ምርመራ እንድንሰጥ ይረዱናል። ቴብል ውስጥ ስናስቀምጥ ቲክታኮ ላይ ስናስቀምጠው በትክክል እንድንወስድ ያደርጋል። ስለዚህ steps in APG analysis using ቲክታክ2 ሜተድ 8 ስቴፖችን ተከትለን ነው የምንሄደው። ሪሜምበር ቱ ዛት 3 ጎል አስቀምጠናል። ዜን እነዛን 3 ጎል በ8 ስቴፕ መሰረት እንሰራለን። የዝናሽ አካዳሚ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ጀምሩ። ላይክ ሼር ማድረግ እንዳይረሳ። እርግጠኛ ነኝ ከዚህ በኋላ አርተሪያል ብለድ ጋዝ ኢንተርፕሪቴሽን አትሳሳቱም፣ ኮንፊውዝድ አትሆኑም። በሙሉ ዕውቀት ወደ ፈተናም ትገባላችሁ፣ ፔሸንቶቻችሁን ታግዛላችሁ ብዬ አስባለሁ ማለት ነው። መጨረሻ ላይ ጥያቄዎች አሉ፣ አብረን እንሰራለን። እስከ መጨረሻው ተከታተሉ። ሶ አንደኛው ስቴፓችን ሜሞራይዝ ዘ ኖርማል ቫልዩ፣ መደበኛ እሴቶችን በቃል መያዝ፣ ኖርማል ቫልዩዎችን በቃል መያዝ አንደኛው ስቴፓችሁ። The first step is you need to familiarize yourself with the normal and abnormal APG values when you review the lab results. They are easy to remember. pH normal rangeaቸው 7.35 እስከ 7.45 መሆኑን አይምሯችሁ ላይ እንዳይጠፋ። ሌላኛው partial pressures of carbon dioxide the normal ranges ከ35 እስከ 45። ባይካርቦኔት ስንወስድ ኖርማል ሬንጅ ከ22 እስከ 26 መሆኑ መያዝ አለበት። እዚህ ጋር ፎከስ ልታረጉልኝ የሚገባ ፒኤች ላይ ግን the rule of 7.4 የሚል ነገር አለ። absolutely ፒኤች ኖርማል የሚሆነው
7.4 ላይ አብሶሉትሊ ነው ያልኩት። ፒኤች ኖርማሊ ብለን ስንት ያለን አስቀምጠናል? ከ7.35 እስከ 7.45 ነው። ነገር ግን ሩል አለ። ከ7.4 ላይ ካረፈ አብሶሉትሊ ኢኖርማል ፒኤች፣ ከ7.4 በታች ከሆነ ወደ አሲዶቲክ ያደላል ማለት ነው። በኋላ ላይ ለፉል ኮምፐንሴሽን ይሄ ቃል ይጠቅማቸዋል። ከ7.4 በላይ ከሆነ ደግሞ ወደ አልካሎቲክ ያደላል፣ ግን ኢትዜ ኖርማል። ሁለተኛው ስቴፓችን ክሬት ዩር ቲክ ታክ ቱ ዋንስ ዩ ሃቭ ሜሞራይዝ ዘ ኖርማል ቫሊዩ ኤንድ ዘ ዲያግራም ክሬት ኤ ብላንክ ዩር ቲክ ታክ ቱ ግሪድ ኤንድ ሌብል ዘ ቶፕ ኦፍ ዘ ሮው አሲዶሲስ ኖርማል ኤንድ አልካሎሲስ based on their values. We need to determine in which column we will place a pH, bicarbonate and partial pressures of carbon dioxide. እንግዲህ ሰንጠረዡን በምታዘጋጁበት ጊዜ የየራሳቸውን በቃል ካጠናችሁ በኋላ ባዶ ሰንጠረዥ ላይ የላይኛው ረድፍ ላይ አሲዶሲስ፣ ኖርማል፣ አልካሎሲስ ብለው መሰየም ግድ ይላል ማለት ነው። ብላችሁ መሰየም። ይሄን ቴብል ፎርም ካረጋችሁ በኋላ ችግር የለውም። መጀመሪያ አንደኛው ስቴፕ ምንድነው ያልኩት? ሜሞራይዝ ዘ ኖርማል ቫልዩ። ኖርማል ቫልዩ ማወቅ በጭንቅላታችሁ መያዝ፣ የሶስቱን ኖርማል ቫልዩ መያዝ። ሁለተኛው ክሬት ዩር ቲክ ታክ ቴብል ፎርም የምታረጉ በቀላሉ አይምሯችሁ እንዲመጣ። ስለዚህ የመጀመሪያው ረድፍ ላይ አሲዶሲስ ታስቀምጣላችሁ፣ መሃል ላይ ኖርማሉ፣ ከዛ አልካሎሲስ ብላችሁ ታስቀምጣላችሁ ማለት ነው። ሶስተኛው ዲተርማይን ኢፍ ፒኤች ኢዝ አንደር ኖርማል አሲዶሲስ ኦር አልካሎሲስ የሚለውን በደንብ አድርጋችሁ እንድትወስዱ ይጠቅማችኋል ማለት ነው። ሶስተኛው አሁን የፒኤች ዋጋ መሰረት መወሰን ማለት ነው። እንግዲህ ደረጃ አንድ ላይ ጎል ብለን ያስቀመጥነው ምንድነው? ጎል አንዳችን ብለን ያስቀመጥነው መደበኛ የፒኤች መጠንን ማስታወስ። አሲዶሲስ ስንል ቢለው 7.35 ላይ ታስቀምጣላችሁ። ኖርማል ሬንጃችን ስንት ነው ብለናል? ከ7.35 እስከ 7.45 ነው ብለን። ስለዚህ ከ7.35 ከወረደ ሌዛን ከሆነ ኦር ቢሎ ከሆነ አሲዶሲስ ትላላችሁ ፒኤችን። አባብ 7.45 ከሆነ ደግሞ ምን ትላላችሁ? አልካሎሲስ ብለን ዲተርማይን ማድረግ እንችላለን ማለት ነው። ሌብል አደረግን ሶስተኛው ስቴፓችን። አራተኛው ስቴፓችን ደግሞ ዲተርማይን ኢፍ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ኢዝ አንደር ኖርማል አሲዶሲስ ኦር አልካሎሲስ። ፎር ዚስ ስቴፕ ዊ ኒድ ቱ ኢንተርፕሬት ኢፍ ዘ ቫልዩ ኦፍ ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ ኢዝ ዊዝን ኤ ኖርማል ሬንጅ ኦር አሲዲክ ኦር ቤዚክ የሚለው ማስቀመጥ ይጠቅመናል ማለት ነው። ማስቀመጥ ይጠቅመናል። ስለዚህ ውጤታችሁን በማየት የኖርማል ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ከ35 እስከ 45 ነው ብለን ኖርማሉ። እዚህ ጋር ትኩረት እንድትሰጡልኝ የምፈልገው ልዩ ትኩረት ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ አሲድ ስለሆነ ከፍ ያለ ቁጥር ወደ አሲድነት፣ ዝቅተኛ ቁጥር ደግሞ ወደ አልካላይነት ያመራል። እዚህ ጋር በደንብ አድርጋችሁ ይህ ከፒኤች እና ከባይካርቦኔት በተቃራኒው የሚሰራ መሆኑን ልብ ይበሉ። ግልጽ ነኝ አይደለ? ምክንያቱም it is acidic። ከፍ ያለ ቁጥር ወደ አሲድነት፣ ዝቅተኛ ቁጥር ደግሞ ወደ አልካላይነት ያመራል ማለት ነው። ለማን? ለፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ። ስለዚህ አሲዶሲስ ማንኛውም ከ45 በላይ የሆነ ውጤት 46 በሉት 47 በሉት 48 ካላችሁት አሲዳማ ስለሆነ በአሲዶሲስ አምድ ስር ነው የምታስቀምጡት። ግልጽ ነኛ? above 45 it is acidosis፣ below 35 ደግሞ አልካሎሲስ። ማንኛውም ከ35 በታች የሆነ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ውጤት ለምሳሌ 34 የሚሆን 32 የሚሆን 31 የሚሆን አልካላይን ስለሆነ በአልካሎሲስ አምድ ስር ታስቀምጣላችሁ ቴብል ላይ። ይሄን በደንብ ሪሜምበር አድርጉ።
አስታውሱ ፕሊዝ። ሶ ኖርማል ምንለው መደበኛ የምንለው ደግሞ ከ35 እስከ 45 መካከል በኖርማል አምድ ላይ እናስቀምጣለን ማለት ነው። እንዳይረሳ። አሁን እንደ ቢሎው ከሚለው ላይ እንዳታስቀምጡ። አሲዶሲስ አባ 45 ነው። በተቃራኒው ነው ከፒኤች እና ከባይካርቦኔት ጋር የሚሄደው ማለት ነው። አምስተኛችን ዲተርማይን ኢፍ ባይካርቦኔት ኢዝ አንደር ኖርማል አሲዶሲስ ኦር አልካሎሲስ የሚለውንም ዲተርማይን ታደርጋላችሁ ማለት ነው። ስለዚህ ባይካርቦኔት አቀማመጡ ከፒኤች ጋር ተመሳሳይ ነው። ዝቅተኛ ቁጥር ሲሆን አሲድ ነው፣ ከፍተኛ ቁጥር ሲሆን ደግሞ አልካላይን ነው። ከማን ጋር ነው ተመሳሳይ? ከፒኤች ጋር ተመሳሳይ ነው። ስለዚህ አሲዶሲስ ማንኛውም ከ22 በታች የሆነ ባይካርቦኔት ውጤት አሲዳማ ወይም አሲዶሲስ አምድ ስር ይቀመጣል ማለት ነው። አልካሎሲስ ደግሞ ማንኛውም ከ26 በላይ የሆነ የባይካርቦኔት ውጤት 27ም ይሁን 28 ይሁን 29 የትኛውም ይሁን ከ26 በላይ የሆነ ቁጥር በአልካሎሲስ አምድ ስር ይቀመጣል ማለት ነው። ኖርማል ኦር መደበኛ የምንለው ደግሞ ከ22 እስከ 26 መካከል ከሆነ ኖርማል አምድ ላይ ታስቀምጣላችሁ። ኦኬ ዜን ሶልቭ ፎር ፒኤች አሲዶሲስ ኦር አልካሎሲስ የሚለውን እንዴት ሶልቭ ታደርጋላችሁ? ስድስተኛው ሜትዳችን ነው ማለት ነው። ናው ዊል ስታርት ሶልቪንግ ፎር አወር ጎልስ ዲተርማይን ዌዘር ኢን ዘ ዋት ኮልመን ዘ ፒኤች ኢዝ ፕሌስድ ኤንድ ኢንተርፕሬት ዘ ሪዛልትስ። በደንብ ይጠቅመናል ማለት ነው። ኢፍ ዘ ፒኤች ኢዝ አንደር ዘ አሲዶሲስ ኮልመን ኢት ኢዝ አሲዶሲስ ብላችሁ ትላላችሁ። አልካሎሲስ ላይ ከሆነ አልካሎሲስ ብለን ሶልቭ። ሰባተኛ ስቴፓችን ሶልቭ ፎር ሜታቦሊክ ኦር ሪስፓራቶሪ። ሜታቦሊክ ነው ሪስፓራቶሪ ነው ብለን ዲተርማይን የምናደርግበት ነው ማለት ነው። ይህ ደግሞ የሚጠቅመን ውጤት በሚመለከት we analyze whether pH lines up with partial pressures of carbon dioxide it is respiratory. pH እና partial pressures of carbon dioxide በአንድ ኮልመን ውስጥ ካሉ ችግሩ ምንድነው ብለን እንለያለን? ሪስፓራቶሪ ችግር ነው። ሪሜምበር ቱ ዛት if it lines up with bicarbonate it is metabolic. pH እና ባይካርቦኔት በአንድ አምድ ስር ወይም ደግሞ ኮልመን ውስጥ ካሉ ደግሞ ለምሳሌ ሁለቱም በአሲዲክ ኮልመን ውስጥ ካሉ ማንና ማን ባይካርቦኔት እና pH በአንድ አሲዶሲስ ውስጥ ካሉ ሜታቦሊክ ትላላችሁ። ስለዚህ we analyze whether pH lines ከpH ጋር ያሉትን ነው ኢንተርፕሬት የምታደርጉ ምን ለማለት ሜታቦሊክ ኦር ሪስፓራቶሪ ለማለት እያንዳንዳቸውን እንመጣባቸዋለን። ሜታቦሊክ ኦር ሪስፓራቶሪ ለማለት ለምሳሌ if pH is under the same column partial pressures of carbon dioxide it is respiratory system የሪስፓራቶሪ ዲስኦርደር ችግር ነው ብላችሁ ትላላችሁ። አሲዲክ ላይ ነው ያሉት አይደል? እዚህ ምስል ላይ እንደምታዩት pH አሲዲክ ነው፣ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ አሲዲክ ነው። ከፒኤች ጋር በአንድ ላይን ኦር በአንድ ኮልመን ውስጥ ካሉ it is a respiratory problem. if the pH is under the same column bicarbonate it is metabolic. አሁን pH ከማን ጋር ሆነ? ከባይካርቦኔት ጋር በአንድ ኮልመን ውስጥ ኦር በአንድ ሮ ውስጥ ካለ ደግሞ ምን ትላላችሁ? it is metabolic። እዚህ ጋር ሜታቦሊክም ለማለት ሪስፓራቶሪም ለማለት ቁልፍ ነገሮች ምንድናቸው? ሪስፓራቶሪ ለማለት ማየት ያለባችሁ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ከፒኤች ጋር ካለ። ስለዚህ የሪስፓራቶሪ ሁሌም መያዝ ያለበት ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ነው። ፎር ሜታቦሊክ ደግሞ ባይካርቦኔት ነው የሚያዘው። ሶ ባይካርቦኔት ከፒኤች ጋር አንድ ላይ ካለ በአንድ ኮልመን ውስጥ ካሉ it is ሜታቦሊክ ችግር ነው ብላችሁ ሶልቭ ታደርጋላችሁ። አሲዶሲስ እና አልካሎሲስ ቤዝድ ኦን ፒኤች ብለን ቅድም ለይተናል አይደለ?
ሜታቦሊክ ኤንድ ሪስፓራቶሪ ደግሞ ቤዝድ ኦን ፒኤች ኤንድ ፓርሻል ፕሬሸር ኤንድ ኦልሶ ባይካርቦኔት። ፓርሻል ፕሬሸር ከፒኤች ጋር አብሮ ከሄደ ሪስፓራቶሪ ትላላችሁ። ፓርሻል ፕሬሸር ከባይካርቦኔት ጋር አብሮ በአንድ ኮልመን ውስጥ ከተቀመጡ ኢትስ ሜታቦሊክ ብላችሁ ትላላችሁ። ዳይሬክሽናቸው ግን በኋላ ላይ ልታዩት ነው። ዳይሬክሽናቸው በደንብ ነው የሚለያዩ። ሳመራይዝ አደርጋለሁ። ዳይሬክሽናቸው ሜታቦሊክ ለማለት ሪስፓራቶሪ ለማለት መጀመሪያ ልንገራችሁና ሪስፓራቶሪ ለማለት ፒኤች እና ባይካርቦኔት ሪቨርስ ዳይሬክሽን ነው የሚሄዱት። ፒኤቹ ኢንክሪዝ ሲያደርግ ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ ዲክሪዝ ነው የሚያደርገው። ፒኤቹ ዲክሪዝ ካደረገ ደግሞ ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ ደግሞ ኢንክሪዝ ያደርጋል። ስለዚህ በተቃራኒው ነው የሚሄዱት። ኦፖዚት ዳይሬክሽን የሚሄዱ ከሆነ ኢትስ ሪስፓራቶሪ። ሲሚላር ዳይሬክሽን ሎው ሲያደርግ ሎው የሚያደርግ፣ ሃይ ሲያደርግ ሃይ የሚያደርግ ደግሞ ኢትስ ሜታቦሊክ። ከፒኤች ጋር ሲሚላር ዳይሬክሽን የሚሄደው ሜታቦሊክ ነው። በኋላ ላይ ይህን ሳመሪ ቴብል ላይ ያስቀምጥላችኋል። ዜን ስምንተኛው ሶል ፎር ኮምፐንሴሽንስ በጣም ጠቃሚና ብዙ ተማሪዎችን ብዙ የጤና ባለሙያዎችን ኮንፊውዝድ እያደረገን የሚመጣው ኮምፐንሴሽን ነው። ይሄ ማመጣጠን፣ ሰውነታችን ያለውን መዛባት ለማስተካከል ምን ያህል እየጣረ እንደሆነ ለማወቅ የማመጣጠን ሁኔታዎችን እንወስናለን ማለት ነው። አሁን ኮምፐንሴሽን እንዴት እንወስናለን የሚለውን እናያለን በደንብ ማለት ነው። ስለዚህ ሶስት አይነት አሉ። ፉሊ ኮምፐንሴትድ፣ ፓርሻል ኮምፐንሴትድ እና አንኮምፐንሴትድ ብለን ያስቀመጥናቸው ሶስት አሉ። ፉሊ ኮምፐንሴትድ ስንል ሙሉ በሙሉ ኮምፐንሴት እያደረገ እያመጣጠነ ነው የምንለው። የፒኤች መጠን መደበኛ መሆን አለበት። ሪመምበር የፒኤች መጠን ምን መሆን አለበት? ኖርማል ከ7.35 እስከ 7.45። ነገር ግን አብሶሉትሊ ኖርማል የሚባለው 7.4 ነው። ለምን? ለኮምፐንሴሽን። አብሶሉትሊ ኖርማል የምንለው 7.4 ነው። ሪመምበር ቱ ዛት። ከ7.4 በታች ከሆነ ኢትዝ ወደ አሲዲክ እየተቀየረ ነው። ከ7.4 በላይ ከሆነ ወደ አልካሎሲስ እየሄደ ነው ተብሎ በኮምፐንሴሽን ጊዜ ኮንሲደር ይደረጋል። ሩል። ስለዚህ ኮምፐንሴሽን ላይ ፒኤች ኖርማል ነው የሚሆነው፣ ሁል ጊዜ እንዳይረሳ። ሪመምበር ቱ ዛት። ሌላኛው ፓርሻል ኮምፐንሴሽን ላይ ሌሎቹ አብኖርማል ናቸው፣ ፒኤች ብቻ ነው ለፉል። ፓርሻል ኮምፐንሴሽን ላይ ግን ኖርማል የሚባል ቫልዩ የለም። ሶስቱም ፒኤችም ባይካርቦኔትም ካርቦን ዳይኦክሳይድም መደበኛ ካልሆኑ ኖርማል አምድ ላይ ምንም ነገር አታገኙም። ቴብሎ ላይ እንደምታዩት ኖርማል አምድ ላይ ምንም ነገር አታገኙ። ይህ ማለት አንደኛው አካል ለውጥ እያመጣ ነው፣ ነገር ግን ፒኤች ገና ወደ መደበኛ አልተመለሰም ማለት ነው። ኮምፐንሴትድ እያደረገ ነው አንደኛው አካል፣ አንዱ ሲጨምር አንዱ ሲቀንስ ኮምፐንሴት እየተደራረጉ፣ ነገር ግን ፒኤቹ ወደ ኖርማል ገና አልመጣም ማለት ነው። ኢትስ ፓርሻል ኮምፐንሴትድ የሚባለው ለዛ ነው። ስለዚህ ምስል ላይ የምታዩት ምንድን ነው የሚለው? ፒኤች አልካሎሲስ ነው፣ ባይካርቦኔትም አልካሎሲስ ላይ ነው ያለው። ዜን ካርቦን ዳይኦክሳይድ ደግሞ አሲዶሲስ ነው። ስለዚህ ይሄኛው ፓርት በኋላ ላይ የእያንዳንዳቸው ኢንተርፕሬቴሽን እንሰጣለን። ኖርማል ፒኤች የለውም። ስለዚህ ኮምፐንሴት እየተደራረጉ ነው፣ አንዱ ለአንደኛው ሊያመጣጥን እየሞከረው፣ ነገር ግን ፒኤች ገና ስቲል ወደ ኖርማል አልመጣም። ለዛ ነው ፓርሻል ኮምፐንሴትድ የተባለው። አንኮምፐንሴትድ ማለት ግን ፒኤች መጠን መደበኛ ሳይሆን ቀርቶ የፒኤች መጠኑ አሁንም ኢትዝ አብኖርማል፣ ነገር ግን ካርቦን ዳይኦክሳይድ ኤንድ ባይካርቦኔት መደበኛ ከሆነ ይህ ማለት መዛባቱን ለማስተካከል ሌላኛው አካል ገና ምንም እርዳታ አልጀመረም ማለት ነው። ወይም ነው ያልኩት፣ ምንድነው ያልኩት? ፒኤች መደበኛ ሳይሆን ቀርቶ ካርቦን ዳይኦክሳይድ ወይም ባይካርቦኔት ነው ያልኩት። ወይም
ኖርማል ላይ ከሆነ ስለዚህ ማስተካከል። ለምሳሌ ስትወስዱ አሁን እዚህ ጋር ፒኤቹ ምንድን ነው? ፒኤቹ ኢትዝ አብ ኖርማል አልካሎሲስ ባይካርቦኔት ኢትዝ አልካሎሲስ ላይ ነው ያለ፣ ሜታቦሊክ አልካሎሲስ ላይ ነው ያለ ነው ማለት ሶ ፒኤች ላይ ማለት ኖርማል ላይ ማን ተቀምጧል ማለት ነው? ኢትዝ ካርቦን ዳይኦክሳይድ ተቀምጧል። ያ ማለት ለማስተካከል ገና አልጀመረም። ስለዚህ አብ ኖርማል ያለ የሚያስተካክል ነገርም የለም ማለት ነው። ስለዚህ ኢትዝ አንኮምፐንሴትድ ሌላኛው አካል እርዳታ አልጀመረም ማለት ነው። ሌላኛው አካል ምንም እርዳታ አልጀመረም ማለት ነው። ሶ ዊ ዲተርማይን ዘ ኮምፐንሴሽንስ ኦፍ ዘ ኤፒጂ ሪዛልት ኢት ኢዝ ፉሊ ኮምፐንሴትድ ኢፍ ፒኤች ኢዝ ኖርማል መሆን አለበት። ምን መሆን አለበት? ፒኤቹ ኖርማል መሆን አለበት ፉሊ ኮምፐንሴትድ ለማለት። ስለዚህ እዚህ ጋር ግራፍ ላይ እንደምታዩት ፒኤች ኢት ኢዝ ኖርማል ቫልዩ ላይ ነው የተቀመጠው። ባይካርቦኔት ኢት ኢዝ አሲዶሲስ ነው ያለ። ሌላኛው ምንድን ነው ያለ? ካርቦን ዳይኦክሳይድ አልካሎሲስ ላይ ነው ያለ። ስለዚህ ኢት ኢዝ ፉሊ ኮምፐንሴትድ። አንደኛውን ለማስተካከል ሁለቱም አብ ኖርማል ላይ ነው ያሉት። ፒኤች ደግሞ ኦልሬዲ ምን ሆኗል? ኖርማል ላይ ነው ያለው። ኖርማል ላይ ነው ያለ። ስለዚህ እዚህ ጋር በደንብ መውሰድ ያለባችሁ ፒኤችን ወደ ነበረው ለማስተካከል እየተሞከረ ነው። ተስተካክሏል፣ ለመመለስ ተሳክቷል ማለት ነው። ፉሊ ኮምፐንሴትድ ማለት ወደ ነበረበት ፒኤችን ለመመለስ ከተሳካ ፉሊ ኮምፐንሴትድ ትላላችሁ። ኢፍ ኢት ኢዝ ፓርሻል ኮምፐንሴትድ ኢፍ ዘ ስሪ ቫሉስ አር አብኖርማል። ሁሉም አብኖርማል ላይ ናቸው። ፓርሻሊ ኮምፐንሴትድ ያ ማለት አሲዶሲስ ላይ ካርቦን ዳይኦክሳይድ አለ፣ አልካሎሲስ ላይ ባይካርቦኔት አለ። ፒኤቹ ደግሞ ኢት ኢዝ አልካሎሲስ ላይ ነው ያለ። ስለዚህ ወደ ኖርማል አልመጣም፣ ግን ለማስተካከል እየተሞከረ ነው። ሶስቱም መደበኛ ካልሆኑ አንደኛው አካል ለውጥ እያመጣ ነው፣ ነገር ግን ፒኤች ገና ወደ መደበኛ አልተመለሰም ማለት ነው። ፒኤች ገና ወደ መደበኛ ወደ ኖርማል አልመጣም፣ ግን ለማስተካከል እየሞከረ እንደሆነ ያሳያል። ኢፍ ኢት ኢዝ አንኮምፐንሴትድ ኢፍ ዘ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ኦር ነው ያልኩት፣ እዚህ ጋር ኦር ነው ያልኩት። ባይካርቦኔት ኢዝ ኖርማል ኤንድ ዘ አዘር ኢዝ አብኖርማል። አሁን እዚህ ጋር መውሰድ አንኮምፐንሴትድ ላይ ኖርማል ምን አለ ማለት ነው? አንድ አለ። ወይ ባይካርቦኔት ኖርማል ይሆናል ወይ ደግሞ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ኖርማል። ሶ እዚህ ጋር ቴብል ላይ ያስቀመጥኩላችሁ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ኖርማል ላይ ነው ያለው። ምንም አይነት ለማስተካከል እየሞከረ አይደለም። ኖርማል ሬንጅ ላይ ተቀምጧል ማለት ነው። ፒኤች እና ባይካርቦኔት ደግሞ ኢት ኢዝ አብኖርማል። ስለዚህ ምንም አንደኛውን ባላንስ ለማምጣት እየተሄደበት ያለ ነገር ስለሌለ ኢት ኢዝ አንኮምፐንሴትድ። መዛባቱን ለማስተካከል ሌላኛው አካል ገና ምንም እርዳታ አልጀመረም ማለት ነው። የፒኤች መጠን ግን መደበኛ ሳይሆን ቀርቶ ፒኤቹ ምንድነው? ኢት ኢዝ አብኖርማል አልካሎሲስ ላይ ነው ያለው። ሶ አንደኛው አካል ግን እርዳታ አልጀመረም ማለት ነው ለማስተካከል። እሺ ጥያቄዎች እንሰራለን ማለት ነው። ጥያቄ 1 A 65 years old man with severe cough ጥያቄዎች እንሰራለን ማለት ነው። A 65 years old man with severe cough chronic obstructive pulmonary disease presents with confusion and drowsiness. APG results or lab result pH 7.31 partial pressures of carbon dioxide 58 mm mercury and bicarbonate 32 ሚሊ ኢኩቫለንት ፐር ሊትር። ዋት ኢዝ ዘ ኮሬክት ኢንተርፕሪቴሽንስ? አሁን እዚህ ጋር የ65 ዓመት የሆነ ሰው መጧል በሲቪር እነዚህ ስር የሰደዱ የሳምባ በሽታዎች ኮንፊውዥን ኤንድ ድሮዚነስ አለው። የላቦራቶሪ ውጤት አርቴሪያል ብለድ ጋዝ ሲመጣላችሁ ፒኤቹ ስንት አለ? እዚህ ጋር መያዝ ያለባችሁ ጊቭናችሁ 7.31 ኖርማሉ ስንት ብለናል? ከ7.35 እስከ 7.45 ድረስ ኖርማል ብለናል። ስለዚህ ይዞ የመጣው ምንድነው? አሲዶሲስ ወይም ደግሞ ለው የሆነ ፒኤች ይዞ መጥቷል። ሌላኛው ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ስንወስድ 58
ሚሊሜትር ሜርኩሪ ብሏል። ይህ ማለት ደግሞ ኖርማሉን ማስታወስ ግድ ነው። ቅድም ባልነው መሰረት ካርቦን ዳይኦክሳይድ ኖርማል ስንት ነው? ፓርሻሉ ከ35 እስከ 45 ብለን አስቀምጠናል። ስለዚህ ኢቲስ ሃይ ነው ማለት ነው። ለው ምን አለው? ፒኤች በደንብ ያዙ። ለው ፒኤች አለ። ባይካርቦኔት ካርቦን ዳይኦክሳይድ ደግሞ ኦር ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ 58 ሃይ አለ። ኢቲስ ኢንቨርስ ሪሌሽን ሪሜምበር ቱ ዛት በኋላ ኮንሲደር የምታደርጉት ነገር እንዳለ ዜን ካርቦን እንደዚህ ባይካርቦኔት ስንወስድ ደግሞ 32 ኖርማል ሬንጅ ስንት ብለናል? ከ22 እስከ 26 ኢቲስ ሃይ አሁንም ስንት አለ? ሃይ ነው ማለት ነው 32 ሶ ዋት ኢዝ ዘ ኮሬክት ኢንተርፕሪቴሽንስ ትክክለኛው እንትናችሁ ምንድነው? ኢንተርፕሪቴሽናችሁ ኤ አንኮምፐንሴትድ ሪስፓራቶሪ አሲዶሲስ ሶ ኤ uncompensated respiratory acidosis, B partial compensated respiratory acidosis, C fully compensated respiratory acidosis, D metabolic alkalosis. So practical problem ላይ ስትሰሩ remember the normal value first. መጀመሪያ ኖርማል ቫልዩን ማወቅ ከዛ make your tables ቅድም ባልነው መሰረት ምን ማድረግ አለብን? ቴብል ፎርም ማድረግ አለባችሁ። ሶ እንሂድና መጀመሪያ ኖርማል ቫልዩዎቹን አሁን እንደነገርኳችሁ ፒኤች ኖርማል ቫልዩ ከ7.35 እስከ 7.45 ነው። ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ከ35 እስከ 45 ነው። ዜን ባይካርቦኔት ኖርማል ቫልዩ ከ22 እስከ 26 የሚለውን ትይዛላችሁ። ዜን ክሬት ቲክታክ ቴብል ኦር ቱ መጠቀም አለባችሁ። ትመጡና መጀመሪያ ኮልመን ላይ አሲዶሲስ ከዛ ኖርማል ከዛ አልካሎሲስ ፎርም ማድረግ አለባችሁ ፕሊዝ። ሶ አሲዶሲስ ላይ ፒኤች ስንት ነው ያለው? 7.31 ነው ያለው። ሶ ኢት ኢዝ ሎው ከሆነ ደግሞ ፒኤች ምን ብለናል? ኢት ኢዝ አሲዲክ። ስለዚህ አሲዶሲስ ላይ 7.31 ታስቀምጣላችሁ ማለት ነው። ዜን ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ 58 ይላል። ሪመምበር ቱ ዛት ካርቦን ዳይኦክሳይድ 58 ማለት ኢትስ ሃይ ዘ ኖርማል ሬንጅስ 35 እስከ 45 ነው። ሃይ ሆነ ማለት ደግሞ ኢትስ አሲዲክ ብለናል ቅድም። ኢትስ አሲዲክ ካርቦን ዳይኦክሳይድ ሁል ጊዜም ሃይ ከሆነ ኢትስ አሲዲክ። ስለዚህ አምጥታችሁ አሁንም አሲዶሲስ ቴብል ላይ ታስቀምጣላችሁ። ስለዚህ ፒኤች እና ካርቦን ዳይኦክሳይድ ኢንቨርስ ሪሌሽን ነው ያላቸው። ሎው ፒኤች አለ፣ ሃይ ምን አለ? ካርቦን ዳይኦክሳይድ አለ። ኢንቨርስ ሁልጊዜም ኢንቨርስ ሪሌሽንሽፕ ካላቸው እና ዘ ሴም ዳይሬክሽን ላይ ከተቀመጡ ፒኤች እና ካርቦን ዳይኦክሳይድ ኢትስ ሪስፓይራቶሪ። ሁልጊዜ ፒኤቹ ሎው ነው አሁን ያለው ዜን ካርቦን ዳይኦክሳይድ ሃይ ነው። ኢንቨርስ ዳይሬክሽን ነው የሄዱት አይደለ? በተመሳሳይ ሳይሆን በተቃራኒ ዳይሬክሽን ስለሆነ የሄዱት። ስለዚህ ኢት ኢዝ ሪስፓራቶሪ የሚለው ኮንሲደር ታደርጋላችሁ። ሪስፓራቶሪ ምን ፒኤች ምን ሆነ? አሲዶሲስ አይደል? ስለዚህ ሪስፓራቶሪ አሲዶሲስ የሚል አግኝታችኋል አንድ ኮንክሉዥን። ዜን ኖርማል ቫልዩ ምንም የለንም። ባይካርቦኔት ስንወስድ 32 ነው የመጣ ኖርማል ሬንጁ ከ22 እስከ 26 ከ22 በታች ቢሆን ኑሮ አሲዶሲስ ላይ እናስቀምጠው ነበር። ሶ ከ26 በላይ ስለሆነ ኢትስ አልካሎሲስ ላይ ሌብል ታደርጋላችሁ ማለት ነው። ሶ እዚህ ጋር ቴብሉ ላይ ስታስቀምጡት በቀጥታ ምን ይመጣላችኋል? ሪስፓራቶሪ አሲዶሲስ። ሪስፓራቶሪ አሲዶሲስ ፒኤች ስቲል አብኖርማል ነው። ሶ ኮምፐንሴሽን ስንል ደግሞ ቢያንስ ፉል ኮምፐንሴሽን ለማለት ኖርማል ፒኤች መኖር ነበረበት። ፉል ኮምፐንሴሽን ለማለት ኖርማል ፒኤች መኖር ነበረበት። ነገር ግን ኢት ኢዝ አብኖርማል ፒኤች። ስለዚህ ምን ይሆናል? ፓርሻል ይሆናል። ኮምፐንሴትድ ለማለት ደግሞ አንደኛው ቢያንስ መስተካከል አለበት፣ በተቃራኒ ጎን መሆን አለበት። ስለዚህ ካርቦን ዳይኦክሳይድ ኢንክሪዝ ስላደረገ እሱን ኮምፐንሴት ለማድረግ ባይካርቦኔት ደግሞ አልካሎሲስ ላይ ተቀምጧል፣ ሃይ ላይ ተቀምጧል።
ስለዚህ በተቃራኒ ከተቀመጡ ምን እንላለን? በተቃራኒ እስከተቀመጠ ድረስ ኮምፐንሴትድ ነው። ነገር ግን pH is still abnormal። ስለዚህ ፓርሻል ኮምፐንሴትድ ሪስፓራቶሪ አሲዶሲስ ብላችሁ ትመልሳላችሁ ማለት ነው። ፓርሻል ኮምፐንሴትድ ብላችሁ ሪስፓራቶሪ ይሄ ያለ የቱ ጋር ነው? ቢ መልሳችሁ ይሆናል ማለት ነው። ሁለተኛው ጥያቄያችን a patient with long standing ኮፕድ አሁንም በምንድን ነው የመጣው? በኮፕድ ነው የመጣው። ስለዚህ አርተሪያል ብለድ ጋዝ ላይ pH 7.36 ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ 55 አለ። ዜን ባይካርቦኔት 31 አለ። ሪመምበር ቱ ዛት ዋት ኢዝ ዘ ኮሬክት ኢንተርፕሪቴሽን። አሁንም ምንድነው ማድረግ ያለባችሁ? ኖርማል ቫልዩ ማወቅ አለባችሁ ማለት ነው። ስለዚህ pH ስንት ሰጠና? 7.36 ሰጥቶናል። ኖርማሉ ስንት ብለናል? ከ7.35 እስከ 7.45 it is a normal። ስለዚህ pH ኖርማል መጥቶላችኋል ማለት ነው። ዜን ሁለተኛ የተሰጠነ ካርቦን ዳይኦክሳይድ 55 ተሰጥቶናል። ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ 55 it is high ነው። አሁን ሃይ ነው። ያ ማለት ከ35 እስከ 45 ነበር መሆን የነበረበት። ስለዚህ ሃይ የሚለው ደግሞ አሲዶሲስ ነው ብለናል። ሁልጊዜ አሲዶሲስ ላይ ነው የምታስቀምጡት። ኦኬ፣ ቀጥሎ የሰጣችሁ ባይካርቦኔት ነው። ባይካርቦኔት ስንት ሰጧቸዋል? 31 ሰጧቸዋል። ያ ማለት ይሄም ሃይ ነው ያለው ማለት ነው። 31 ከሰጣችሁ ከ22 እስከ 26 ስለሆነ ኖርማሉ፣ ያ ደግሞ ሃይ ሆነ ማለት አልካሎሲስ ላይ ታስቀምጣላችሁ። ሃይ ሲሆን ባይካርቦኔት አልካሎሲስ ስለሆነ። ሶ ፕሊስ ፓውዝ አድርጉና ሰርታችሁ ቴብሉን መልሱ መጨረሻ ላይ ከሰራችሁ በኋላ እንደገና ክፈቱት። ይሄን ጥያቄ ፓውዝ አድርጉና በነገርኳችሁ መሰረት ቴብል ፎርም አድርጋችሁ መልሳችሁን ሰርታችሁ እንድትመጡ ፈልጋለሁ። ሶ ከዛ ቴብል ፎርም ካደረጋችሁ አሲዶሲስ፣ ኖርማል፣ አልካሎሲስ የሚል 3 ሌብል የሆነ ፎርም አድርጋችኋል። ስለዚህ pHአችሁ ኖርማል ላይ ወስዳችሁ ታስቀምጣላችሁ 7.36 ስለሆነ። ዜን ፓርሻል ፕሬሸር ኦፍ ካርቦን ዳይኦክሳይድ ደግሞ ሃይ ስለሆነ ኢትስ አሲዶሲስ 55 ስለሆነ አሲዶሲስ ላይ ፎርም ታደርጋላችሁ። ባይካርቦኔት ደግሞ አልካሎሲስ 31 ስለሆነ ስለዚህ pH ኖርማል ሆነ ማለት ኮምፐንሴትድ ነው ማለት ነው። ኮምፐንሴት ተደርጓል ማለት ነው። ግልጽ ነኝ አይደለ? ስለዚህ pH ከኖርማል ላይ ከተቀመጠ ፉሊ ኮምፐንሴትድ ነው። ሪመምበር ቱ ዛት pHu ከኖርማል ላይ ከተቀመጠ ፉሊ ኮምፐንሴትድ። ዜን ሃይ የሆነውን ደግሞ ስታዩት የትኛው ነው? ሪስፓራቶሪ። አሁን እዚህ ጋር ፎከስ ልታደርጉልኝ የሚገባ ሪስፓራቶሪ ምን እንበለው? አሲዶሲስ ነው የምንለው ወይስ አልካሎሲስ ነው የምንለው ወይስ ሜታቦሊክ ነው የምንለው የሚለውን ትወስዳላችሁ። አብሶሉትሊ pH ስንት ብለናል ቅድም? 7.4 ነው። አብሶሉት pH የሚባለው 7.4 ነው። አብሶሉትሊ ነው ያልኩት። በትክክል 7.4 ኖርማል የምንለው አብሶሉትሊ ኖርማል pH 7.4 ነው። ከ7.4 በታች ከሆነ ዳይሬክሽኑ ወደ አሲዶሲስ ነው። እንዳይረሳ። ኮምፐንሴትድ ሲሆን ብዙ ልጆች የሚሰጡት። ከ7.4 በላይ ከሆነ ዳይሬክሽኑ ወደ አልካሎሲስ ነው። ሶ ይሄ ኬዝ ደግሞ ከ7.4 በታች ስለሆነ ኖርማል ሬንጅ ነው። ነገር ግን ከ7.36 አይደል የተቀመጠው። ስለዚህ ከ7.4 በታች ከአብሶሉት ኖርማል pH በታች ስለሆነ it is acidosis። ሶ ሪስፓራቶሪ አሲዶሲስ ይሆናል ማለት ነው። ሪስፓራቶሪ አሲዶሲስ ወደ አሲዶሲስ ስለሚሄድ ወደ አሲዶሲስ ሄደ ማለት ለውና ኢንክሪዝድ ለውና ሃይ ስለሆነ ኢንቨርስ ዳይሬክሽን ናቸው። ሁለተኛ ደግሞ ሲሚላር ላይን ፎር pH ካለ
እሱን ስለምናነሳ ማለት ነው። ስለዚህ ሪስፓራቶሪ አሲዶሲስ ይሆናል። ዜን ኮምፐንሴትድ ተደርጓል፣ ኖርማል ሆኗል ፒኤቹ። እንደገና ደግሞ ባይካርቦኔት በተቃራኒ ሳይድ ነው ያለው። ሬናል ኮምፐንሴት እያደረገልን ነው፣ ሀይ አድርጎታል። ስለዚህ ፉሊ ኮምፐንሴትድ ሪስፓራቶሪ አሲዶሲስ ብላችሁ ትላላችሁ ማለት ነው። ምርጫ ላይ ፉሊ አሁንም ቢ ነው ያለ ማለት ነው። ሪሜምበር አብሶሉት ፒኤች ፉሊ ኮምፐንሴትድ የሚለውን እንዳይረሳ። ሶስተኛው ጥያቄያችሁ ኤቢጂ ስንት ሰጥቶናል? ፒኤች 7.30። ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ስንት ሰጥቶናል? 50። ባይካርቦኔት ስንት ተሰጥቶናል? 24። ባይካርቦኔት 24 ተሰጥቶናል። ሶ አሁንም ኖርማል ቫልዩ ማስታወስ አለባችሁ። ኖርማል ቫልዩ መጀመሪያ ማወቅ አለባችሁ ሌብል ለማድረግ። ኖርማል ቫልዩዋችሁ እንግዲህ ፒኤች ስንት ነው? ከ7.35 እስከ 7.45 ነው። ሶ የተሰጣችሁ ደግሞ 7.30 ነው። ያ ማለት አሲዶሲስ ወይም ሎው ነው ማለት ነው። አሲዶሲስ ዜን ሁለተኛውን ስታዩ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ አሁንም 50 ነው። ያ ማለት ሃይ ነው። ሃይ ሆነ ማለት ደግሞ አሲዶሲስ ነው ያለው። አሁንም አሲዶሲስ ላይ ታስቀምጣላችሁ። ነገር ግን ባይካርቦኔት 24 ነው። ኢት ኢዝ ኤ ኖርማል ከ22 እስከ 26 ነው አይደል ኖርማል ሬንጁ። ሶ ኖርማል ላይ ታስቀምጣላችሁ። አልካሎሲስ ላይ በተቃራኒው ምንም ነገር የለም ማለት ነው። አብኖርማል አለ፣ ኖርማል ደግሞ አንድ አለ። ስለዚህ አልካሎሲስ ምንም ነገር ላይ የለም። ያ ማለት ኮምፐንሴት ማድረግ አይቻልም። ለማካካስ ሌላኛው ሲስተም እየሰራ አይደለም። መስራት የነበረበት ማን ነው? ምክንያቱም አሲዶሲስ ሪስፓራቶሪ አሲዶሲስ ነው የመጣልን ኬዝ። ይሄ ሪስፓራቶሪ አሲዶሲስ የመጣልን ኬዝ ማስተካከል የነበረበት ሜታቦሊክ ኦር ሬናል ማስተካከል ነበረበት ችግር ሲገጥም። ነገር ግን ሬናል ባለበት ነው ተቀምጦ ያለ፣ ኖርማል ሬንጅ ላይ ነው ባይካርቦኔት ተቀምጦ ያለ። ሶ ዘር ኢዝ ኖ ኮምፐንሴሽንስ ለማስተካከል የተደረገ። ሶ ፒኤች ሌብሉ አሲዶሲስ ነው ለው ስለሆነ፣ ባይካርቦኔት ደግሞ ሃይ ነው። ኢት ኢዝ አሲዶሲስ ሪስፓራቶሪ አሲዶሲስ። ባይካርቦኔት ሁልጊዜም ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ሪስፓራቶሪ ነው ብለናል አይደለ? ስለዚህ ሪስፓራቶሪ አሲዶሲስ አለ ሃይ ስለሆነ። ዜን ባይካርቦኔት ደግሞ ኢት ኢዝ ኖርማል ኖ ኮምፐንሴሽን። ስለዚህ አንኮምፐንሴትድ ሪስፓራቶሪ አሲዶሲስ መልሳችሁ ይሆናል ማለት ነው። ግልጽ ነኝ አይደለ? በጣም ጎበዝ። ስለዚህ ጥያቄዎችን ስትሰሩ ኖርማል ሬንጅ ማወቅ፣ ከዛ ደግሞ ቴብል ፎርም ማድረግ፣ ከዛ ደግሞ ኖርማል ፒኤች ካለ ኮምፐንሴት እንዳለ ያሳያቸዋል። ኖርማል ፒኤች ከሌለ ደግሞ ፉሊ ኮምፐንሴት ለመሆን ኖርማል ፒኤች መኖር አለበት። ሌላኛው ወይ ባይካርቦኔት ወይ ደግሞ ካርቦን ዳይኦክሳይድ ከኖርማል ላይ ከተቀመጠ ምንም አይነት ኮምፐንሴሽን የለም ማለት በተቃራኒው መቀመጥ ነበረባቸው። ሁለቱም በተቃራኒ ተቀምጠው ፒኤች ስቲል አብኖርማል ከሆነ ደግሞ ፓርሻል ኮምፐንሴትድ ብላችሁ ጄጅ ማድረግ ትችላላችሁ ማለት መወሰን ትችላላችሁ። ፎር ሾርት ሜሞሪ ፎርሙላ ሮም ሜትድ መውሰድ አለባችሁ። ሮም ሜትድ ለማስታወስ ሪስፓራቶሪ ኦፖዚት ሜታቦሊክ ኢኳል ማለት ነው። ሮም ማለት ሪስፓራቶሪ ኦፖዚት ነው፣ ሜታቦሊክ ኢኳል። ሪስፓራቶሪ ስንል ፒኤች ኤንድ ካርቦን ዳይኦክሳይድ ሙቭ ኦፖዚት ዳይሬክሽን ነው። ግልጽ ነኝ አይደል? ፒኤች ኢንክሪዝ ሲያደርግ ካርቦን ዳይኦክሳይድ ዲክሪዝ ያደርጋል። ይሄ ከሆነ ሪስፓራቶሪ ላይ ነው ያለ ችግሩ ማለት ነው። ፎከስ ማድረግ ያለባችሁ ማንን ነው? ካርቦን ዳይኦክሳይድን እና ፒኤችን ነው። ካርቦን ዳይኦክሳይድ ሁልጊዜም ሪስፓራቶሪ ነው የሚያመለክተው። ፒኤች ደግሞ ዳይሬክሽኑን ያመለክታችኋል። ስለዚህ ፒኤቹ ዲክሪዝ ካረገ ካርቦን ዳይኦክሳይድ ኢንክሪዝ ነው የሚያደርገው። ስለዚህ ሪስፓራቶሪ መሆኑን ቼክ ታደርጋላችሁ። ሜታቦሊክ ለማለት ፒኤች ኤንድ ባይካርቦኔት ሙቭ ዘ ሴም ዳይሬክሽን። ፒኤች
ኢንክሪዝ ሲያደርግ ባይካርቦኔት ኢንክሪዝ ያደርጋል። ፒኤች ዲክሪዝ ሲያደርግ ባይካርቦኔት ዲክሪዝ ያደርጋል። ዘ ሴም ዳይሬክሽን የሚሄዱ ከሆነ ኢትዝ ሜታቦሊክ። ሜታቦሊክ ለማለት ደግሞ ባይካርቦኔት መኖር ግዴታ ነው። ባይካርቦኔት ኢዝ refers to or interprets for metabolic. Partial pressures of carbon dioxide represents respiratory systems. If both partial pressures of carbon dioxide and bicarbonate move in the same acidic direction ከሄዱ mixed disorder ይባላሉ። mixed disorder በአንድ በአሲዲክ ዳይሬክሽን ከሄዱ በአሲድ ዳይሬክሽን ከሄዱ ሁለቱም ምን ይባላሉ? ሚክስድ ዲስኦርደር። ሳመራይዝ ስናረገው አሲድ ቤዝ ዲስኦርደርን ሜታቦሊክ አሲዶሲስ ለማለት ፒኤች ዲክሪዝ ማለት አለበት፣ ሎ መሆን አለበት ፒኤቹ። ዜን ፕራይመሪ ዲስተርባንሱ ደግሞ ማነው? ዲክሪዝ ባይካርቦኔት፣ ሎው ባይካርቦኔት ካለ ሶ ሪስፖንድ ሜካኒዝሙ ወይ ደግሞ ኮምፐንሴት የሚያደርገው ደግሞ ዲክሪዝ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ኦር ሃይፐርቬንትሌት በማድረግ ኮምፐንሴት ያደርጋል ማለት ነው። ሜታቦሊክ አልካሎሲስ ደግሞ ኢንክሪዝ ፒኤች። አልካሎሲስ ነው ያለው አይደለ? አልካሎሲስ ሁል ጊዜ ሃይ ፒኤች ይኖረዋል ማለት ነው። ዜን ሃይ የሆነ ባይካርቦኔት ያስፈልገዋል። ኢት ኢዝ ሲሚላር ዳይሬክሽን ስለሚሄዱ ፒኤች እና ማን ባይካርቦኔት። ስለዚህ ሜታቦሊክ ለማለት ሁለቱም በተመሳሳይ ዳይሬክሽን ሃይ ነው የሚሄዱት። ዜን ኮምፐንሴት ለማድረግ ደግሞ ኢንክሪዝ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ኮምፐንሴት ለማድረግ ኢንክሪዝ ያደርጋል። ያ ማለት ሃይፖቬንቲሌሽን በመጠቀም። ሪስፓራቶሪ አሲዶሲስ ለማለት ዲክሪዝ ፒኤች ኤንድ ኢንክሪዝ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ወይም ደግሞ ሃይ ካርቦን ዳይኦክሳይድ። ኢት ኢዝ ኢንቨርስ ዳይሬክሽን፣ ሪቨርስ ዳይሬክሽን ነው የሚሄዱት። ሪቨርስ ዳይሬክሽን፣ ኦፖዚት ዳይሬክሽን ነው የሚሄዱት። ማን? ሪስፓራቶሪ ሲስተሞች። ሪስፓራቶሪ አሲዶሲስ ፒኤቹ ዲክሪዝ ስላደረገ አሲዶሲስ ትላላችሁ። ዜን ደግሞ ካርቦን ዳይኦክሳይድ ኢንክሪዝ ስላደረገ ሪስፓራቶሪ። ሶ ኮምፐንሴት ሰከንዳሪ ሪስፖንድ የሚሰጠን ደግሞ ማን ነው? ኢንክሪዝ በማድረግ ባይካርቦኔት ነው። ሬናል ሪቴንሽን በማድረግ ሬናል ምን በማድረግ ሪቴንድ በማድረግ ኮምፐንሴት ያደርጋል ማለት ነው። ሰከንዳሪ ሌላኛው ሪስፓራቶሪ አልካሎሲስ ማለት ሪስፓራቶሪ ካላችሁ ሁልጊዜም ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ነው። አልካሎሲስ አላችሁ ማለት ደግሞ ፒኤቹ ኢንክሪዝ አድርጓል ማለት ነው። ዜን ፕራይመሪ ዲስተርባንስ ደግሞ ምንድን ነው የሚሆነው? ዲክሪዝ ፓርሻል ፕሬሸርስ ኦፍ ካርቦን ዳይኦክሳይድ ኦር ሎው ካርቦን ዳይኦክሳይድ አለ ማለት ነው። ተቃራኒ ነው የሚሄዱት ዳይሬክሽናቸው ብለናል ቅድም አይደለ? ሶ ይሄን ደግሞ ሪስፖንድ ለማድረግ ኦር ኮምፐንሳቶሪ ሜካኒዝም የሚጠቀመው ደግሞ ባይካርቦኔት ነው። ምን በማድረግ? ዲክሪዝ ባይካርቦኔት በማድረግ። ሶ ሬናል ምን አደረገ? ኤክስክሬሽን ይፈጥራል ማለት ነው። ሬናል ኤክስክሬሽን በመፍጠር ኮምፐንሴት ያደርጋል ማለት ነው። ይሄን ነው የሚመስል የነበረ የዝናሽ አካዳሚ ቤተሰቦች። ቀጣይ ሌሎችን ይዤ እመጣለሁ። እስከዛው በሰላም ቆይ። ስለተከታተላችሁኝ በጣም ነው የማመሰግነው። የኔ ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሉን እንድታሳድጉ ፈልጋለሁ። ኮሜንት ላይ መስራት ያለብኝን ነገር ጻፉልኝ። አመሰግናለሁ።